ትናንትና ርብቃ ከመጥፋቷ በፊት አንተ የት ነበርክ? የት ሄዳለሁ ማሚ? እዚሁ ቤት ነበር። እና ታዲያ ስትወጣ አላየሃትም? ኧረ እኔ አላየኋትም። መጨረሻ ላይ የት ነው ያየሃት? አይ ሳሎን ተቀምጠን እያወራን መኝታ ቤት ልምጣ ብላ ቆየች። ከዛ አንቺ መጣሽ እና በቃ። አዎ ምን ነው ምን አስበሽ ነው? አይ ምንም። የሆነ ነገርማ ሳታስቢ ከሰው መሀል ጠርተሽ እንደዚህ አይነት ጥያቄ አትጠይቂኝ። አይ እንደው በወረቀቱ ምክንያት አንተ ተነስተህ የጅል ስራ ሰርተህ እንደሆነ ብዬ እና እኔ ርብቃን አግቻት ምናምን መስሎሽ ነው? እኔ እንደሱ አላልኩ አልሽ እንጂ ከዚህ በላይ እንዴት ለገንዘብ ብዬ ነፍሰ ጡር አግታለሁ ማሚ? ያውም ደግሞ ምንም በማታውቀው ነገር። እኔማ ስለጓጓ ድንገት ካደረግከው ብዬ ነው። ኧረ ማሚቴ እንዴ ወረቀቱ ደግሞ እሷ ጋር የለም። ለምንድን ነው በማታውቀው ነገር የምንቀጣት? እንደሱ ካሰብክም ጥሩ። እና የት ሄደች ይባላል? እኔ እንጃ። ከአቤል ጋር ግን ተጣልተው ነበር? ኧረ በጭራሽ። እዩ እርግጠኛ ነህ? አዎ ሲወጣ በፍቅር እኮ ነው የተለያዩት። ምን ይሻላል ተጨንቀሽ እንዳይሆን ማለቴ አይኗን ላፈር ያልሻት ልጅ እንዴት ጊዜ ሰጥተሽ ስለሷ መጥፋት አሰብሽ ብዬ ነው። ወድጃት ደግሞ ባንዴ ተቀየርሽ። ሰውዬ እኔ ለሷም ለሱም አስቤ አይደለም ቤት የተረበሸ ብዬ ነው እኮ። መሆንም አለበት ሲጀምር። አሁን ጨርሻለሁ። ሜት ማነው እንደዚህ ያደረገሽ ርብቃ? እኔ እንጃዩ እኔ አላውቅም። ሲሄዱም አላየሻቸው? ጥቁር መኪና ይቻላል። ቆይ ማነው እዚህ ያመጣሽ? አላየሻቸውም? አዎ አላየኋቸውም። አስረውኝ ነበር። ከዛ እጄን ፈተው እዚህ ጋር ወረወሩ። ታርጋውን አይተሽዋል? አይ አላየሁት። አቤል እየደከማ ነው መሰለኝ። ዘና ትንሽ። አዎ በቃ እንሂድ። ምን ነው ደህና አይደለሽም እንዴ? አታያትም እንዴ? አሁንማ በጣም ደህና ነች። እሱስ ልክ ነህ። ርብቃና አቤል በሰላም ተገናኙ። እንግዲህ ርብቃ እንደጠፋች እንጂ እንደታገተች የሚያውቀው ነገር አልነበረም እስካሁን ድረስ አቤል። ነገር ግን ስትደውልለት የእገታ እንደሆነ በደንብ ነበር የገባው። ርብቃ ከጠፋች ቆየት ብላ በጣም ተጨንቆ ነበረ። እንዳውም ስታድር፣ በዚህ ላይ ደግሞ እርጉዝ መሆኗን ሲሰማ በጣም ተጨናንቆና ተደናግጦ ሁለት ሰው ነው በአንድ ጊዜ ያጣሁት እያለ እያሰበ ባለበት ሰዓት ርብቃ ባልታወቀ ስልክ ደውላ እባክህን አቤል ድረስልኝ ስትለው አቤልም የት ነሽ ብሎ ሲላት ስልኩን ዘግተውበት፣ ነገር ግን አድራሻውን እሷን ወደሚያገኙበት ቦታ ነግረውት ነበር። ርብቃ ወደ ቤት ከተመለሰች በኋላ ምን ነው ደህና ነሽ እያለች በጥያቄ ስታፋጥጣት ማሚ ደህና ናት አታያትም? በጣም ደህና ናት እያላት ባለበት ሰዓት ነገር ግን ርብቃ እጇ ላይ የያዘችው ነገር ነበረ። ምንድን ነው ማን ያገተሽ እያሉ ሲጠይቋት ምንም የማውቀው ነገር የለም ተሸፍነው ነበረ። መኪናውንስ አይተሸዋል ሲሏት ጥቁር መሆኑን ነው እንጂ ታርጋ ቁጥር ምናምን አላየሁም፣ ብቻ መኪናው ጥቁር መሆኑን ነው ያየሁት ስትላቸው እንዳጋጣሚ ማሚ እጇን ስታያት የሆነ ነገር ይዛ ነበረ። ምክንያቱም ያሳገተቻት እሷ ስለነበረች እንዳጋጣሚ የጆሮ ጌጧ ወድቆ ነበርና ርብቃ ደግሞ ይህንን ነገር ስታገኘው በእጇ ይዛው አልለቀቀችውም። ማሚ ደግሞ ይህንን ስታየው በጣም ተደናግጣ ነበር። ምክንያቱም የእሷ እንደሆነ ስለምታውቅ ወደፊት ለፖሊስ ካሳወቁ እያዛለሁ የሚለው ነገር አሳስቧት ተጨንቃ ስታያት በድንጋጤ ክው ነበር ያለችው ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በቀጣይ እንዳጋጣሚ ርብቃ ወደ ቤተሰቦቿ ጋር እሄዳለሁኝ እያለች እየተደሰተች ባለችበት ሰዓት እዩ መጥቶ ስለ ወረቀቱ ሲጠይቃት ና እንፈልገው ብላ ገብታ በዛው አድራሻዋ የት እንደሄደች ምንም ሳይታወቅ ጠፍታ በጣም ተጨናንቀው ጭንቅ ላይ በነበሩበት ሰዓት ነበረ ያለቀው። ርብቃ እንግዲህ ጓደኛ ጋር ደውሎ ሲጠይቅ እሷ የምታውቀው ስላልነበረ በፍጥነት ወደ ቤት መጥተው ፖሊስ ጋር ቢያመለክቱ በቃ አለ የሚባለው ቦታ ላይ ቢፈልጉ አየኋት የሚል አልነበረም። ስልኳንም በተደጋጋሚ ሲደውሉ አልተገኘችም።
ይሄ ነገር በጣም አስጨንቋቸውና አሳስቧቸው ቢፈልጉ ምንም መፍትሄ ስላላገኙ ያው ዝም ብለው አድረው ነበረ። እዩም ቢጠይቅ ምንም የሚያውቀው ነገር እንዳልነበረ ነበረ የተናገረው። እሱም እንግዲህ ማሚ ምንም የማውቀው ነገር የለም የት ትሄዳለች ትመጣለች ነበር ያለችው ማለት ነው። እንደዛ ከሆነ እሺ እናያለን እያላት አዙ እንዳጋጣሚ ለረፍት ብላ ወጥታ ነበረ። ወደ ቤት ስትመለስ ርብቃን አላየሻትም እንዲህ ብሎ ሲጠይቃት አላየኋትም እያለች አዙ ምክንያቱም በፊት ስለ እሷ መጥፎነት ተነግሯት ነበር ወደዚህ ቤት የመጣችው። እዚህ ከመጣች በኋላ ግን ርብቃ ጋር የሌለ እየተግባቡ ርብቃን እየወደደቻት መጥታ መጥፎ ነገር ለእሷ ማሰቧን ትታለች ማለት ነው። አሁን ላይ ያው ምንም እንኳ ስራውን ተቀብላ ብትመጣም ነገር ግን ርብቃን የመጉዳት አላማ የላትም ማለት ነው። አዙ ጸባዋ ሁላ ምን አሁን ርብቃ ከጠፋች ወዲህ ቅይሬር ስትል መሆነች ነው ምናምን ሲላት የሌለ ደብሮኛል እያለቻት ነበረ እርችን ማለት ነው። እርችም ሆነሻል ሰላም አትመስይም ስትያ ደብሮኛል ርብቃ ስለሌለች እያለቻት ስትነግራት ነበር። እሱማ እኔም ደብሮኛል በጣም ነው ያስጠላኝ ያለ ርብቃ ምንም የሚሆን ነገር ብቻ የት ነው ያለችው ምናምን ሲባባሉ ብቻ ፈጣሪ ጠብቃት ባለችበት እያለች ነበረ አዙ ማለት ነው። በጣም በቃ የሆነ ፈታ ያለች አራዳ ልጅ ናት አዙ በጣም ትመቻለች። እንግዲህ ማሚቴ አዙን ስትጠይቃት እሷ ምንም የማውቀው ነገር የለም ብላ ነበር የመለሰችላት። እንደ አጋጣሚ ቤት እያጸዳች አዙ የርብቃን ጫማ ስታገኘው እየሮጠች መታ ለአቤል የርብቃን ጫማ አገኘሁት ስትል የት እላይ ነው ያገኘሁት ስትል እላይ ደግሞ የተዘጋ ነው ማንም ገብቶበት አያውቅም እንዴት ርብቃ ወደዛ ምን ልትሰራ ሄደች በሚል ግራ ተጋብተው ሄዶ ቢያየም ምንም ነገር የለም ቤቱ ደግሞ እንደተዘጋ ነው። ስለዚህ ለዩ መጥቶ ሲነግረው ቆያ ቤቱ የተዘጋ ነው እንዴት ልትገባ ትችላለች በየት ገባች ይባላል ቁልፍ አይደለ እንዴ ምናምን ሲለው አዎ እሱማ ግን እንዴት ልትገባ ትችላለች ግን ቢሆንም ቁልፉን አግኝቼ መክፈት አለብኝ መግባት አለብኝ ምናምን እያለ በነበረበት ሰዓት እሺ ተባብለው እዩ ለማመን በጣም አስቸጋሪ ነው። ምክንያቱም ወረቀቱን በጣም ይፈልገው ስለነበረ እንዴት ብለው እንደሚታመን እሱ በጣም አስቸጋሪ ስለሆነ ግን ሁላቸውም የጠረጠሩት ማሚን ነበረ። ምክንያቱም ምናልባች የሆነ አለመግባባት ተፈጥሮ እሷ አሳግታት ወይም ደግሞ የሆነ ነገር አድርጋት እንደሆነ እያለች እርች ለአቤል ስትነግረው ነበር። አቤልም የምታውቂው ነገር ካለሽ እባክሽን ንገሪ በሌላ ነገር እንደፈለግሽ ነገር ግን በርብቃ እንዳትመጭብኝ እያለ ሲላት እኔ ምን አደረኩ እማውቀው ነገር የለም ምናምን ስትል ነበረ እሷም ማለት ነው። እንዳውም ተቆጥታ ጭራሽ እንደዚህም ለማለት አበቃ እያለችው ነበረ። እሱም ያው ግራ ስለገባውን ይሄንን ነገር ያለው ማለት ነው። አማራጭ ሲያጣን ይሄንን ሊላት የቻለው እንጂ እሷን በዚህ ነገር ማለት አልፈለገም ነበረ። እርችን በጣም ሲፋጠጡ ሲተያዩ ነበረ። ምክንያቱም እሷ ሌለችበት የምትሰራ መጣች እያለች በመጥፎ አስተያየት ስታያት ነበረ። እርችም የጓደኛዋ መጥፋት ስላሳሰባት እሷን ብዙም ልብ ብላ አላየቻትም ማለት ነው። እንግዲህ ርብቃ እንደታገተች በነበረበት ሰዓት ውሃ ስጡኝ ነፍሰ ጡር ነኝ 2 ነፍስ ነኝ እያለች ብትለምናቸውን በጣም ጨካኞች ነበሩ የያዟት። ድምጻቸውን እንኳን ራሱ አያሰሙም ማለት ነው። ምክንያቱም ድምጻቸው የሆነ ቢያወጡ የሚታወቅባቸው አይነት ነገር ስለነበረ ድምጻቸውን ሳያሰሙ በጽሁፍ ነበረ ሲጠይቋትና ሲያወሯት የነበረው እንጂ በፍጹም በድምጽ አንድም ጊዜ አልመለሱላትም ማለት ነው። እንግዲህ ማሚ አዙን ስትጠይቃት ቆይ አንቺ ከስራ ስትመለሺ አላየሻትም ወይ ርብቃን ስትላት እኔ አቤል ጋር ሆነው አይቻቸዋለሁኝ እንጂ ከዛ ውጭ አላየኋትም ወዴት ትሄድ ወዴት ትግባ እማውቀው ነገር የለም ስትላት አዙን ስትጠይቃት አዙን ምንም እንደማታውቅ ነበረ የነገረቻት ለማሚ ማለት ነው። እሷም ነገሩ ግራ አጋብቷት አቤልን እፈልግሃለሁ ብላ ጠርታው ክላስ ቆይ አንተ ስለ ርብቃ የምታውቀው ነገር አለህ እንዴ ስትለው እሱም ብቻ እየጠረጠርሽኝ እንዳይሆን ማሚ ሲላት አይ አይደለም ብቻ የምታውቀው ነገር ካለህ እየጠየቅኩ ነው ስትለው እሱ ግን እንዴት እንደዚህ ልትይ ቻልሽ? ከነሱ ይሄንን እኮ መጠየቅ ተቻልሽ
እዛ ተጠይቄ ነበር ከነሱ መካከል ጠርተሽ ያመጣሽኝማ ስለጠረጠርሽ ነው ብሎ ሲላት አይደለም መጠየቅ ስለፈለግኩ ነው የምታውቀው ነገር ካለህ እያለች ስትጠይቀው በጥያቄ ቆይ ማሚ እንዴት ይህን ያደርጋል ብለሽ ታስቢያለሽ? ለዛውም 2 ነፍስ የሆነች ነፍሰ ጡር ሴት እንዴት ለገንዘብ ብሎ ይሄን ያደርጋል ብለሽ አሰብሽው? እንዴት ጠረጠርሽ? ብሎ ሲላት ከሌለህበት ጥሩ ነው፣ ግን ምን አንቀዠቀዠህ? እየተንቀዠቀዥክ ነው። ልክ ሁኔታዎቹ ያንተ እጅ እንዳለበት ያስታውቃል ስትለው በፍጹም እኔ የማውቀው ነገር የለም ብሎ ሲላት ነበር። ምናልባች አጓግቶህ እኮ ወረቀቱ የማይሆን ስራ ሰርተህ እንደሆነ ብዬ ነው ስትለው እሷ እኮ ምንም የምታውቀው ነገር የላትም ስለ ወረቀቱ። እሷ እኮ ብታውቅ ኑሮ እንደዚህ አንስታ የምትሰጠኝ ናት እንጂ እንደዚህ ደረጃ የምትደርስ አይደለችም። ምንም አይነት ስለ ጉዳዩ የምታውቀው ነገር እና ስለ ወረቀቱ ስለማታውቅ እሷ ጋር የሚያገናኘን ነገር የለም ሲላት ስለነበረ ከሌለህበት ጥሩ ነው፣ ነገር ግን ካለህበት ብትነግረኝ መፍትሄ ብናመጣ ጥሩ ነው ስትለው በጭራሽ እማቀው ነገር የለም ነበር ያላት። ግን ዞሮ ከሁለት አንኛቸው አልተማመኑም እንጂ ይሄንን ስራ በሚገባ ከውጭ ሰው አይደለም ያደረጉት ከራሳቸው ነው። እዩ ቢኖርበት ኖሮ እዩ በፍጹም የለበትም። ይሄ የማሚቴ ስራ ነው ማለት ነው። ምክንያቱም እዩ አባቱን ለማግኘት ወደ ውጭ ወጥቶ ተመልሶ በመጣበት ሰዓት በተደጋጋሚ ስልክ እየተደወለለት ለአቤል ድምፅ 2 ጊዜ ደውሎለት ድምፅ ሳያሰሙ ርብቃ ድምፁን መስማት ስለፈለገች ለርብቃ ብቻ እያሰማት ድምፁን 2 ጊዜ ዘግተዋል። በዛን ሰዓት ደግሞ እዩ ወደ ቤት ተመልሶ ስለነበረ ስልክ ሲደወልም ርብቃን ሲያገኛትም አብሯቸው ነበረ ማለት ነው። ስልክ ሲደወልለት ለአቤል እንግዲህ ርብቃን ፈተዋት ወደሚፈልጉበት ቦታ ይዘው በሚመጡበት ሰዓት ስልክ አስደውለዋት ከአቤል ጋር አግኝተው እባክህን ድረስልኝ ምናምን ስትል በነበረበት ሰዓት እሱም እዛው አብሮ ነበር። በዛን ሰዓት ግን ማሚቴ እቤት አልነበረችም ማለት ነው። ስለዚህ ይህንን ስራ የሰራችው ማንም አይደለም እሷ ናት ማለት ነው። ይሄ ስራ የእሷ ነው፣ የማንም ስራ አይደለም። እንግዲህ አቤልም እዩም በጣም ተደናግጠው በሁኔታው ታግታ ነበር ማለት ነው ተባብለው ያው በተደጋጋሚ ሪች ጋር ወንድሟ እየደወለ አትመጣም እንዴ ስልኳ ዝግ ነው ምናምን ብሎ ሲጠይቁም አቤል የሌለ ተጨናንቆ ነበረ። ተኛም ብለው ነበረ ግን ሊተኛ አልቻለም ማለት ነው። ምክንያቱም ደግሞ የብልጥ ያሳሰበው እርጉዝ መሆኗን ከሰማ ወዲህ በጣም ነበር የተጨናነቀው ማለት ነው። 2 ነፍስ ስለሆነች አንድ ነፍስ ርብቃ እኔ አንቺን ካላገኘሁኝ አብዳለሁኝ፣ እኔ አንቺን ካጣሁኝ እሞታለሁኝ ሲል ነበረ ማለት ነው። ምክንያቱም መጀመሪያ እሷ ብዙ ነገር ስታደርግለት ያ ነገር ያሳለፉትን ነገር ወደ ኋላ ባላፈቀራት ጊዜ እንዲሁም ደግሞ ባፈቀራት ጊዜ ወደ መዝናኛ ሄደ የተዝናኑበትን ሁሉ እያስታወሰ እንቅልፍ ሊወስደው አልቻለም። በጣም እየረበሸው ስለነበረ መተኛት አልቻለም። መጥቶ ሳላ ቁጭ ነበር ያለው ማለት ነው። እንግዲህ እዩም መጥቶ ስለ አባቱ አላገኘኸውም እንዴ ሲለው አክስቴ ጓደኞቹ ጋር ብሎ ሄዷል፣ አላገኘሁትም፣ ሲመጣ ሄጄ አየዋለሁ ምናምን እያለ ነበረ። መልካም ጥሩ ነው እያለ ባለበት ሰዓት ነበረ ስልክ የተደወለው። ርብቃ ጋር ሲያገኛት በጣም ደስ ብሎ በደስታ የት ነው ያለሽው ምናምን ሲሉት ያለበትን ቦታ በስልክ መናገር አልፈለጉም። ነገር ግን በቴክስት ሲልኩለት አሁን ወዳለበት ቦታ ተያይዘው ከእዩ ጋር ሲሄዱ ርብቃም ርችም እሄዳለሁ ስትል በፍጹም አንቺ መሄድ የለብሽም፣ እኛ ሄደን እናመጣታለን፣ ሌላ ችግር ካለ ደግሞ ደውለን እናሳውቅሻለን፣ ስለዚህ አንቺ መሄድ የለብሽም ብለው ሲሏት እሺ በማለት እሷ ቀርታ እነሱ ወደ ተባለው ቦታ ሲሄዱ በቃ ድንዝዝ ፍዝዝ ብላ ነበር ያገኟት ርብቃም ማለት ነው። ምክንያቱም በቃ የሆነ ራሷን ምንም ጭረት ነገር የለባትም እንጂ በጣም በቃ ደንዝዛለች፣ ፈዛለች ምናምን ራሷ ከራሷ ጋር አይደለችም ማለት ነው። ሁኔታው ግራ ቢያጋባቸውም ነገር ግን በህይወት ስላገኟት በግራና በቀኝ ሁለታቸውም ደግፈዋት ወደ ቤት ይዘዋት በሚመጡ ሰዓት ማሚቴ ከውጭ ገብታ ርችን ምንድን ነው ቤቱ ጭር ብሏል እሳ ወደ የት ሄደው ነው ብላ ስትላት ተሄዱ ቆዩ። ርብቃ ደውላ
እስካሁን ግን አልመጡም፣ ከሄዱ ግን ቆየት ብለዋል ምናምን ስትላት እሺ ብላ የሆነ በቃ በግልምጫ ነበረ ራሱ ስታያት የነበረው ማለት ነው። ያው ርችም በርብቃ ምክንያት ስለማትወዳት አስተያየቷ ብዙም አልነበረም። እንደዛ ሆነው ተፋጠው በተቀመጡበት ሰዓት አቤልና እዩ አቅፋዋት ይዘው ወደ ቤት ሲመጡ ቁጭ ስትል እንደ አጋጣሚ ርች ሄዳ ነበረ ጥምጥም ያለቻትባትና ደህና ነሽ እያለች ስትስማት እሷ ግን ደህና ነኝ ከማለት ውጭ ሌላ ምንም ነገር አላለችም ነበር ርብቃ ማለት ነው። እንግዲህ ቁጭ ሲሉ አቤል አቅፋት ምን ነው ደህና ነሽ እያለች በግልምጫ ነበረ ራሱ ስትላት የነበረ። አቤልም አታያትም እንዴ በጣም ጥሩ ናት፣ በጣም ደህና ናት ምናምን ሲል በግልምጫ ስትመልስለት እንደ አጋጣሚ ርብቃን ስታያት እጇ ላይ የያዘችው ነገር ነበረ። እጇን ስትመለከታት የሆነ ነገር ይዛለች። ያ ነገር ደግሞ የማሚቴ ነው ማለት ነው። ያ የእሷ እንደሆነ ከታወቀ ችግር እንደሚመጣባት ታውቀዋለች። እና በጣም በቃ ቄሪር ነበር ያለችው ልክ እጇ ላይ ያለውን ነገር ስታይ። አቤል ግን ልብ አላለውም ማለት ነው። አቤል ትቷት በሚወጣ ሰዓት ያው ባትቀማት ብዬ ፈርቻለሁ። ሁላቸውም ከሷ ውጭ አሁን የተመለከተው የለም እጇ ላይ ያለውን ነገር እስካሁን ድረስ ማንኛቸውም ልብ ብለው አላዩትም እንጂ ያንን ነገር ቢያዩት ትልቅ መረጃ ነው ማለት ነው። ትልቅ መረጃ ነው የሚሆናቸው። ማን እንዳሳገተት በደንብ ይደርሱበታል። እነሱ ግን እስካሁን ድረስ እሷን ማግኘታቸውን ነው እንጂ ምንድነው ያሽው እጅሽ ላይ ምንድነው ያለው ምናምን ብለው አልጠየቋትም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችሁን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።